ለደቂቃ አያርፍም። በጣም ነው የሚደወለው እስኪ ደክመኝ ድረስ። ሳነሳው ደግሞ እያለቀሱ ነው የሚያወሩኝ። አንድ ሰው ጤነኛ ኖርማል ሆኖ እንዴት ነሽ ብሎ አያወራኝም። እያለቀሱ ነው የሚያወሩኝ ከመጀመሪያ ቀን ጀምሮ እስካሁን። በጣም ተጨነቅኩኝ። ለእኔ በጣም ተጨንቀው ሰውን ማስጨነቅ የራሱ አስጨነቀኝ። እኔ ታውቂያለሽ። እና በጣም ብዙ ሰው ነው መልካም ሰው ነው ያለው እዚህ። በጣም እኔ እንደዚህ ሰው ያለ አልመሰለኝም። ለእውነት የሚቆም እንደዚህ ሰው የሚወደኝ እንደዚህ በጣም ብዙ ሰው እኔን እንደሚያቀኝ እኔ እንደዚህ አላቅም ነበረ ወላሂ። ትናንት ቤቴ የሆነ ለቅሶ እንዴት ነው ሰው ቤት ለቅሶ ሰው ሲደርስ እንደዛ የተፈጠረ ያህል እየተሰማኝ የሆነ ነገር ሳልሆን በህይወት ኖሬ ህዝቡ ምን ያህል ፍቅር እንዳለውና ህዝብ ለሰው ምን ያህል እንደሚቆም አየሁኝ። ሚዲያው ራሱ በቃ አሳየኝ። ሁሉም ሰው እንደዚህ ሲሆን ሰው ሞቶ እንኳን ፎቶ ፖስት ሲደረግ ያ ሰው የለም አያይም። እኔ ግን በህይወት ኖሬ በዚህ ነገር በዚህ ችግር ሁሉም ሰው እያለቀሰ ለኔ ድምጽ ሲሆን እንደዚህ ሲረባረብ እኔ ሰው እንደዚህ ሰው ያለ አልመሰለኝም። እውነት ህዝብ አለን፣ ለሁላችንም የሚቆም ህዝብ አለን ከአላህ በታች። እና ቤሩት ላይ ያሉ ሰዎች ደግሞ በጣም ነው የማመሰግነው። ኑሩልኝ። እኔ እኮ ተናግሬያለሁ። በጣም ብዙ መልካም ሰዎች አላችሁ፣ በጣም ጥሩ ሰዎች አላችሁ። ለልጆቻችሁ የምትኖሩ፣ ለቤተሰቦቻችሁ የምትኖሩ፣ የሰው ደስታ የሚያስደስታችሁ፣ የሰው መለወጥ የሚያስደስታችሁ። እኔን እስከዛሬ ድረስ ስሰራ በራሴ ገንዘብ አይደለም የምሰራው፣ ነግሬያቸዋለሁ። ያ ሁሉ የቤሩት ህዝብ ነው የሚቆምልኝ። በጣም ጥሩ ሴቶች አሉ፣ ስሪ ተለወጪ እያሉ ገንዘባቸውን ሳይሰስቱ እያበደሩ የሚያሰሩኝ መልካም ባለውለታዎቼ። እውነት በጣም ውለታ ያለብኝ ሰዎች አሉ። በወጣ ከዚህ ሀገር ወጥቼ እኔ አልፎልኝ ለነሱ ጥሩ ነገር አድርጌ እንኳን እኔ እንጃ ከፍዬ የማልጨርሰው ውለታ ነው ያለኝ ህዝብ ጋር ማለት ነው። እና አቡዬ አትጨነቂ ነው የሚሉኝ። በጣም ነው የሚያለቅሱት ቤቴ ድረስ እየመጡ በቃ ምን ብዬ ልንገርሽ ወላሂ። እና ሰው አለኝ፣ ጥሩ ሰው አለ ቤሩት ላይ። በጥቃቅን ሰዎች ምክንያት ቤሩት ተብሎ በጥቅሉ ቤሩት እንዲነካ አልፈልግም። ለምን እኔም ቤተሰቤን የረዳሁበት ልጄን የወለድኩበት ያደግኩበት ሀገር ነው፣ ትልቅ የሆንኩበት ወጣትነቴን ያየሁበት። እኔ በልጅነቴ ነው እዚህ የመጣሁት አቡዬና ትልልቅ ሰዎች አሉ የተማሩ አላህን የሚፈሩ ፈጣሪያቸውን የሚፈሩ ለሰው የሚኖሩ የሰው መለወጥ የሚያስደስታቸውና እነሱን አመስግኝልኝ። ሁሉም የኢትዮጵያ ህዝብ እንዲያመሰግንልኝ ይፈልጋለሁ። ለምን አለንልሽ ነው ያሉኝ። እኔ ፈርቼ ነበረ፣ ደንግጬ ነበረ በጣም ማለት ነው። ልጄን ይዤ እንዴት ነው የምሆነው ብዬ በጣም ፈርቼ ነበረ። ግን አለንልሽ ብለው ቤቴ ግር ብለው ነው የመጡት ወላሂ አቡዬ በጣም ማለት ነው። በቃ አልፈራውም። ከዛ በኋላ ምንም አይመጣም ህዝቡ ከኔ ጋር ነው አልኩኝ። ሰላማዊ ሰልፍ ሁላ እንወጣለን አልኩ ወላሂ አቡዎች በቃ ከዛ በቃ ሳቄን መለሱት። ታውቂያለሽ ደስ አለኝ። ይሄ ሁሉ ሰው አለ፣ ይሄ ሁሉ ሰው ይወዳል ማለት በቃ ለሰው የሚሞት ሰው አለ፣ ለሰው ዋጋ የሚከፍል አለ ብዬ እስክል ድረስ ነው ወላሂ። እና አጠንክረውኛል፣ እነሱም አጠንክረውኛል። ከውጪ ከሌላ ቦታ ከዱባይ፣ ከአሜሪካ፣ ከእንግሊዝ በየሀገሩ እየደወሉ ነው ያለቀሱልኝ። ስልኬን በቃ ማን ደከመኝ ማንሳት። አቡ አንስቼ ያልመለስኩላችሁ ሰዎች በጣም ይቅርታ፣ በቃ ደከመኝ፣ ይቅርታ። በቃ ሁላችሁም የደወላችሁልኝ ኢንቦክስ ላይ የምጽፉ ሜሴጅ በጣም ብዙ ሜሴጅ ነው ያለው። ስረጋጋ ቁጭ ብዬ ሁላችሁንም አመሰግናችኋለሁ፣ መልስላችኋለሁ ብዬ ነው እውነት አቡ። እኔ አልፈራም ከዚህ በኋላ ሰው አለኝ ወላሂ ሰው አለ፣ በቃ ሰው አለኝ። በፊት ብቸኛ ነኝ ነበር የምለው፣ ቪዲዮ ላይ የሚያልኩት እንደዛ ነበረ። ግን ሰው አለኝ ወላሂ አላቅም ነበረ። ያው አሁን እንኳን እየተደወለ ነው አቡ። ስልኬ አያርፍም ወላሂ። አሁን እንኳን እየተደወለ ነው፣ ዝም ብለው ነው የሚደውሉት። የሆነ ነገር ሲደርስብሽ እኮ ነው እዚህ ምድር ላይ ሰው አለኝ የለኝም የሚለውን ነገር የምታውቂው በክፉ ጊዜሽ ነው። በታመምሽ፣ ባጣሽ፣ በቸገረሽ፣ በወደቅሽ። አሁን ወድቀሻል ለማለት ፈልጌ አይደለም፣ ግን የሰው ልጅ በቸገረው ጊዜ ነው ሰው አለኝ የለኝም የሚለውን ነገር የሚያውቀው። እና መጥፎ ነገር በህይወታችን ሲመጣ ጥሩ ነው፣ እናቅበታለን። ምን ያህል ሰው እንዳለን የምናቅበት ነው። እና በዚህ ሰዓት አንቺ ወዳጅና ጠላትሽ የምትለይበት ምን ያህል ጥሩ ሰው እንዳለ የምታይበት ጊዜ ነው። እና በጣም እኔም ተደንቅ ያለው ትናንትና ስትነግሪኝ ቤቴን ሞሉት። የሁሉ መልካም ኢትዮጵያዊ ያለ ቤሩት ላይ የሁሉ ለሰው የሚያዝን ለሰው የሚቆረቆር የሁሉ ሰው ይወደኛል እንዴ ስትኝ እኔም እንባዬ ነው የመጣው። እና እኛ ኢትዮጵያኖች ለችግር ጊዜ ከጎንም በመቆም እንታወቃለን። በጣም ብዙ መጥፎ ሰዎች እንዳሉ ሁሉ ደግሞ በጣም ብዙ ጥሩ ሰዎች አሉ። በቃ በዛው በራሱ በኢትዮጵያዊ ትበደሉና በራሱ ደግሞ በኢትዮጵያዊ እንባችሁ ይታበሳል። አይዟችሁ ትባላላችሁ። እና
እኔ ምን እንደምልሽ አላውቅም ሱሱዬ። ዋናው አንቺ በህይወት ኑሪ። የሰው ልጅ በህይወት ካለ ከዜሮ ይጀምራል። ገባሽ? ኢትስ ኦኬ። አንቺ ንብረት ነው የከሰርሽው። እጅሽ አልተቆረጠም፣ እግርሽ አልተቆረጠም። ሁሉን ነገር ከአዲስ መጀመር ይቻላል፣ ከዜሮ መጀመር ይቻላል። እንደ አዲስ መንፈስሽ ይታደሳል። ሀገርሽ ገብተሽ ቤተሰቦችሽ ጋር ቁራን ተቀርቶብሽ ድነሽ ጤናሽ ሲመለስ ደግሞ የከሰርሽውን ነገር እንደ አዲስ ማግኘት ትችላለሽ። እንደ አዲስ መስራት፣ አገር ቀይረሽ ትሰሪያለሽ። እኛ እህቶችሽ ወንድሞችሽ ከጎንሽ እንቆማለን። ትሰሪያለሽ። በህይወት እስካለሽ ምንም ችግር የለም። በህይወት እስካለን ሌላ እድል አለን። ዋናው ህይወታችንን አንጣ። ከባዱ ህይወትን ማጣት ነው እንጂ እዚህ ምድር ላይ ያፈራነውን ንብረት ማጣት ኢትስ ኦኬ፣ ደግመን እናፈራዋለን እኛ በህይወት ካለን። ዋናው የሰው ልጅ ህይወቱን ብቻ አይጣ። ሁሉ ነገር እንደ አዲስ መጀመር ይቻላል አይደል ጋይስ? እንደገና ማይገኘው ህይወት ብቻ ነው። ንብረትም ሁሉም እንደገና ይገኛል። እኔ በጣም ረህም ፈጣሪ ሆይ ድረስ እንደው አይ ሰው ከንቱ በሚል አካውንት ነው ደግሞ የምትመጣው። በዚህኛው ስለምትደውል እናቷ ጋር በዛ ለመምጣት ነው የወጣሁት አለች። እሱን ሞዴሬተሮች ግሩፕ ላይ ልካለው። የሰጠኋትንም ኮድ ይህንን ኮድ ጻፊ ያስገቡሻል ሞዴሬተሮች። ውዶቼ ኮመንት ላይ ስትጽፍ አስገቧት እሺ። ሞዴሬተሮች ግሩፕ ላይ ፎርዋርድ አድርጌዋለሁ የምትገባበትን ፕሮፋይል ፕሊዝ። ቴንክ ዩ። የመጣለች እንደ እናንተ ጋር አልመጣችም እኮ አሁን ደውላልኝ ነበረ። ስልኬም ሰንቲሜት ነው ነበረ። አቡ እያዳመጥሽ ነው? ስልኳ ምን ስልኩ ደጅ ነበረ። አሁን ደግሞ ደውላልኝ ነበረ ዳይሬክት። እኔ አላየውም ስልኩን። አሁን ሳየው አሁን ስልክ መልሼ እንዳልደውልላት ካርድ የለውም የኔ ስልክ። አሁን እደውልላታለሁ። ንገራት ታንሳልኝ። አሁን እደውልላታለሁ። እሺ በቃ አንቺን ምናልባት እንትን ብላ ወደ አንቺ ከደወዩ አሁን ደወልኩላትና ሁለተኛ ልደውልላት ስል ቁጥር ተሳሳትኩ ቸኩዬ ስለነበረ ይቅርታ። አሁን በትክክል አሁን ደውልላታለሁ መልሼ ከስልኳ አጠገቡኝ ባት። እሺ በቃ ደውልላታለሁ። በቃ እንደጨረስኩኝ ማደውልልሻለሁ አክስቴ። እሺ በቃ ማይ እሺ हिंदी के लिए يرجى إدخال رقم التحقق الخاص بك ثم ضغط علامة المربع. يتوفر في رصيدك. يمكنك إجراء مكالمات حتى 14 مارس 2026. يرجى إدخال الرقم الذي ترغب في አቡ አንቺ ራስሽ አውሪያት። እሺ አንቺ አውሪያት። በቃ ምን ብዬ ነው ማውራት? እኔ ጠይቃት የምትፈልጊው የተፈጠረውን አስረጅኝ። በቃ አንቺ ምንም ሳታውሪ እናቴ በእኔና በገነት በአንቺ በሶስታችን የተፈጠረውን አስረጅኝ ብለሻት እራሷ ትናገር። አንቺ አይደል አትበያት። እውነት አንዳንድ ጊዜ ትከብዳለች ለመውጣት። አብይ ጌታን በጣም ነው የሚከብደው። ውሸት ቀላል ነው፣ እውነት ግን በጣም ነው የሚከብደው። በጣም إن الرقم الذي طلبته لا يرد. يرجى إدخال الرقم الذي ترغب في الاتصال به مع رمز المنطقة ثم اضغط علامة المربع. للاستماع إلى القائمة الرئيسية اضغط علامة አንሺ ባት ስልኩ እየደወልኩላት ነው። አንሺ ባት
ቅርታ ጉንፋን ስለያዘኝ हिंदी के लिए 1 दबाएं, उर्दू के लिए 2 दबाएं। बांग्ला जो يرجى إدخال رقم التحقق እንዴት ነሽ? ሁሉ ሰላም? ትላንት እኮ ካርድ ዘግቶብኝ ነው የዘጋብሽ። ይቅርታ ነው። አሁን ደግሞ እንትንም እንዲለኛል እኮ እኔም ደግሞ ኢንተርኔት እሺ ረኮን እንጂ ነጉማ ፈያ ጅርታ ፈያ ረኮና ብንጀራ አከም ፈርኬ በሬዳ ነጋር ኮማር የነጋር ነጋር ታጀጃኒ ማንነጉማቲ አማ ገረ ከናን ሙዚዬ ድረስ ደዋለና ኮንሶፍ ያዋለች አፍቴ ኮንሶፍ ፈልጌ ነው አንድ ላወራትና አወራሻለሁ ብላኛ ደከኔን እየገባች ያለች ኧረ ስለዛ ጉዳይ ልጠይቅሽ ነበር እኮ ደግሞ ስለ ቤሩት እኔ የነበርኩባት እቺ ጓደኛዬ ብዬ ልጠይቅሽም አመማትማ ያልኩሽ ሱሱን ነው አመማት ልጅቷን አሰርታባት ማለት አማለች ያልኩሽማ ያቺ ያን ጊዜ የጠየቅኩሽ በሷ ጉዳይ የለም ልታሰራባት ምናምን አልጠየቀችሽም ገነት ቆስ በኔ ስልክ ገነት አላወራችሽም ነበር ያን ጊዜ ቆሳ በሱ ጉዳይ ነው መሰለኝ ልጅቷ ትንሽ ታማለችና እኔ ደግሞ በቃ የመሰለኝ እንደጠየቅኩሽ ያን ጊዜ ስልክሽን ስለሰጠዋት ያው ተደዋውላችሁ ምናምን እንደው አልተደዋወልን ብትደዋወል ታዲያ አልደወለችልኝ ባንቺ ዛካን አንዱኔ አወራችና ለኛም አንድ ይልኝ ጠይቅልኝ ማፍታችን ይሄ ምንድነው ምሳቂ ነገር ከሆነ ስትል እግዚአብሔር አለ በቃ አልኳት። ከዛ በኋላ እኔ አልደወለችልኝ ባንቺ ስልክ ከዛን አወራና ቀረበዛ ያንኑ ጊዜ በኔ ስልክ እንዳወራችሁት ነው በቃ ከዛ ወዲህ አላወራችሁም ያኔ እንዳወራችሁ ነው አላወራችሁም ማለት ነው የምትጠይቂያ ነገር አለ እሱ ንገሪኝ አቡ ምንድነው ችግሩ አይ ልጅቷ ስለታመመች እና ያን ጊዜ እኔ ከገነት ጋር ሆኜ እሷ ላይ ማለት ነው ካርድ ዘጋብኛ ብዬ ሶሪ ድምፁ አንድ አልሆነልሽም የድምፁ ጉዳይ ሳይሆን ማሬ እኔ እረዳሻለሁ ምናልባት አንቺ በራቁት ቪዲዮ ተዝቶብሽ ሊሆን ይችላል ሐቁ እንዳይወጣ እዚህ ጋር እሺ መድኃኒቱን ታዲያ ያጠጣሻትን ለሱ ልታጠጫት የተሰጠሽን መድኃኒት ከየት ነው የመጣው እሷ ናት ያመጣችው ከየት ቆይ አንዴ هو السيارة ماما زي داخل في الصالة لا هون برا نيرنا مكينة ውስጥ አርጊ ያለኝ ነው ሰምተሻል ይሄ እሷ ናት ከኢትዮጵያ ያስመጣችው በምን በኩል ከማን ነው ከእናትሽ ካልሆነ እናትሽን አገናኝተሻታል ኦሬዲ ሱሱ ላይ መድኃኒት ለማሰራት እናትሽን እና ገነትን አገናኝተሽ አንቺ ከመስመር እንደወጣሽና እነሱ ምን ላይ እንደደረሱ እንደማታቂ ነበር የነገርሽን እዛ ድረስ አምነንሻል ሶ ከዛ በኋላ አንቺ ለሱሱ መጠጡ ላይ የጨመርሽው መድኃኒት ገነት ኪት አምጥታ ነው ከማን አምጥታ ነው ላንቺ ስትልሽ መጣች ኢትዮጵያ ብዬ ነበር ሪካርዶቹ ላይ አዳምጭ ገነት ከኢትዮጵያ አስመጣች ሰጠችኝ በዱቄት የታሰረ ዱቄት ነገር ነው በትንሽ ፌስታል ሰጠችኝ እኔ በጎና አድርጌ ጨመርኩኝ ብዬ እኮ ነገር ከሌላ ጠንቋይ ነው ያመጣችው ከእናትሽ በኩል ሳይሆን ከሌላ ጠንቋይ ነው ያመጣችው እሷ ናት ያመጣችው ገባሽ ከሌላ ጠንቋይ በኋላ ነው
ይሄን የሚያስገባችኝ ከዛም በኋላ ነው ይሄ ነገር ላይ ምንም ነገር እሷ ላይ ሳታይ ስትቀር ወደ ምታቂ ሰው ካለ ከራስሽ ብላይ ነው ከማዛሬ ጋር አገናኘዋት። ምታቂ ሰው ካለ ብዬ ብዙ ጠንቋይ እያወቀት ምን አንቺ ጋር አስመጣት። ለምን ያንቺን እናት ታገናኛታለሽ? ገነት እኮ የጠንቋዮች ኤክስፐርት ናት፣ ዋና ናት። ዋና ሆና ሳለ ለምንድነው በዛን ሰዓት እኔ አላቅም ያወቅኩት ጨዋታ ውስጥ ከገባው እሷ ጋራ ብዙ ነገር ካለ ምናምን በኋላ ነው ያወቅኩት እንጂ መጀመሪያ ላይ አላቅም። ገነትንም በቅርቡ እንዳወቅኳት ነው እኔና እሷ ቂጤ ተላላስ ነው ገባሻ? ወዳው ገጠምን፣ ወዳው ተላላስን፣ ወዳው ተነፋፋን፣ ወዳው ተሰቃቀልን፣ ወዳው ያው ታገር ወጣው። የኛ ወዳው የሆነ ነገር ነው ወይ አመታ ጓደኝነት የቆየን ነገር አለ አመታ አልሆነን ገባሻ ብዬ እኔና ገነት ስለዚህ ያው ደውያለሁ ድምጽናማ አገናኙ ሌላ ስለዚህ አንቺ እናትሽን አገናኝሻት ግን እናትሽ አልደወለችልኝም አሉ። ላደውልላቸው ለምን አገናኝሻት? አሳማኝ አይደለም ማለት ደውላ እናትሽን አስፈራርታቸው ከሆነ ኦር አንቺን በልጅሽ ስለዛተችብሽ ፈርተሽ ወይ በራቁት ቪዲዮ ፈርተሽ ከሆነ ይሄ ነገር አይመስልም ጭራሽ። አው ቁጥራቃይረሽናል ግን አልተደዋወልንም። ላይደዋወሉ ላትጠቀምባቸው በእናትሽ ጠንቋይ ጋር ላይ ወስዷት ለምን ማገናኘቱ ለምን አስፈለገ? ሪከርድ ላኩልሽ አብዬ በልጄ ስቃይ ላይ ያለው አይደል እንደ ይሄ ሪከርድ ላኩልሽ። እኔ በህይወቴ ከተናገርኩትን ቃል ላይ አልፈራም። የፈለገ ነገር ለምን አይመጣም አብዬ ያልኩትን ነገር ይሞት ለምን ያታርጂ ወደ ኋላ አልመልስም። ሪካርዱ ምናምን ስትይ ምን አልሽ? ቃልሽ ካጠፍሽ ቃሌን አላጥፍም ብዬሻለሁ። አላጥፍም አሁንም እኮ እናትሽ ጋር ወይስ ሪካርድ አምተሻል? ግን ቆይ ተረጋጊና ገነት አንቺ በራቁት ቪዲዮ እስካሁን አልተደለተልሽም እና በራቁት ቪዲዮ አስፈራርታሽ ከሆነ አንድ ዝም ብለሽ አዳምጣሽ መጨረሻ ላይ መልስ ስጪኝ። አንድ በራቁት ቪዲዮ፣ ሁለት በልጅሽ ልጄን ኦሬዲ ሴፍ ቦታ አድርጌያለሁ ያልሽው ምናልባት እናትሽ እንዳልደወልኩላቸው እንዲናገሩ ብላሽ እናትሽም ላንቺ ለልጅ ልጃቸው ፈርተው አልደወለችልኝም ማለት ጭራሽ በኔ በኩል አዎ አስተዋውቃናለች። አዎ አስተዋውቀሽናል። እኔና ገነትን ከጠንቋይ መተት ሱሱ ላይ ለሚመተተው መተት ድግምት እንዳመጣላት አገናኝተሽናል። ግን እሷ አልደወለችም አሉ እናትየው። ይሄንን ያሉት ደግሞ እናትሽ ይሄንን ያሉት ምናልባት አንቺን ፈርተው ለልጅሽ ፈርተው ከሆነስ እሺ መሬ የሰጠሽ ቁጥር አንቺ ደወልሽው እሱን ቁጥር ቀይራለች እና አክስቴ ናት የላከችልኝ ቁጥሯን እንድታይ ማለት ነው። ይሄው ቀድም ይዘጋል። ፐርሰናል ኢንፎርሜሽን አታሳይ ሳላይ አምንሻለሁ። ይዘጋል። አታሳይ እዚህ ጋር ስክሪን ላይ ይዘጋል። 04 ቤት ነው መጀመሪያ ብቻ ነው ነግርሽ በውስጥ ልክልሻለሁ ደግሞ ሁለተኛ መጨረሻ ላይ ያለስተሽም እሺ ብለውኛል አለ ሙድ ይዘውብሽ ነበር። ሁለተኛ ስክሪንሾት አድርጌ እንድቹም እንዳለን የላኩልሽ 04 ቤቱ ነው። ቀጥታ የእናቴ ስልክ ደውለሽ ማናገር አቢባ ትባላለች ምትጠይቅሽ ሙሉ በስነ ስርዓት መልሽላት ብያታለሁ። አውሪ እኔ ጋር ግልጽ ነው። ምንም ነገር ሟሾ ነገር የለም። እኔ ልጄን ብትሆን አልኩሽ ጥፋት አጥፍታኩን አሳልፌ የምሰጥ ሰው ነኝ። ከተናገርኩ ነው። አቢባ እናቴንም ደውዬ እኔን ደውልላታለሁ። አቢባ ትባላለች ደውልልሻለች። አውረት ለምትጠይቅሽ ጥያቄ መልሽላት። ፍርሃት ምናምን ነገር የለም። በቃ የፈለገሙኝና ስራሽን ስሪ። ይሄ ጉዳይ ከዚህ በኋላ ተዘግቷል። ሱሱም ሀገሯ ሄዳ ቤተሰቧ ጋር በቁርአን ተቀርቶባት ትድናለች ኢንሻአላህ። እየጠበቀኝ ነው። ለኔ እናመሰግናለን ማለት ነው። ጨርሰናል። እሺ ከዚህ በኋላ ይሄ ጉዳይ ተዘግቷል። አመሰግናለሁ። ያስቀየሙኝንም ፈጣሪ የስራችሁን ይስጣችሁ። እኔው አደባባይ እናቴ ጋር ቀጥታ ደውዬያለሁ። ያስቀየሙሽ እነማን ናቸው? የታና እየሰደቡ እናቷን አሳልፋ ሰጠችን። እየሰደቡሽ ያሉ ሰዎች የጠንቋይ ተባባሪ የጠንቋይ ከስተመር ናቸው። እሺ የጠንቋይ አሸርጋጅ መተታሞች ናቸው እየሰደቡሽ ያሉት። ምን ባያቸው? እሺ እውነት ነው የተናገርኩት። እውነት ደግሞ መናገር እንደዚህ የሚያስከፍለኝ ከሆነ እንደዚህ የሚያስደርገኝ ከሆነ ፈጣሪ የስራችሁ ምንም አልልም። አይዞሽ እውነትን ተናግረሽ አመሰግናለሁ። እግዚአብሔር ያክብራችሁ። ሌላም ጊዜ ትምህርት ሆነኝ ራሴን ጠብቄ ራሴን ተቀሳቅሼ በሁሉ ነገር ሄዳለሁ። እናንተ በራሳችሁ እሺ። በአንድ ደግሞ የምለው ነገር አቡ የልጆች እናት ሆናችሁ
ቲክቶክ ላይ ልጆቻችሁ እንዳትፖስቱ። የኔ ዕጣ ነው የሚደርሰው። ድምፅሽ አይሰማም። ጮክ ብለሽ ንገሪያቸው። አልሰሙሽም። ጮክ ብለሽ ንገሪያቸው። ይሄንን አልሰሙሽም። የልጆቻችሁን ፎቶ እንዳትፖስቱ። በልጆቻችሁ ያጠቋቸዋል። በልጆቻችሁ እውነትን እንዳታወጡ። በልጆቻችሁ የሆነ ነገር እንዳታረጉ፣ እንዳትተነፍሱ ብዙ ነገር ያደርጋቸዋል። እናንተን ማንነታችሁን ወደ ቤተሰቦቻችሁ የሚገልጽ ነገር በጭራሽ ቲክቶክ ላይ እንዳታወጡ። ከኔ ተማሩ። እኔ በልጄ ብዙ ነገር አቢባየው ድምጽ ቻኔ ላኩልሽ በዚህኛው ምን ሁሉ ነገር እያየሁ ነው ዝም ያልኩት። ለምን ይሄ አንድ ካልኩ አንድ ይመጣል፣ አንድ ካልኩ ብዙ ነገር ይዛዛል። ባጭሩ ለመዝጋትና እኔ እውነታን ተናግሬ ልውጣ ብዬ ነው እንጂ ብዙ ነገር አለ። የልጆቻችሁ ፎቶ ቲክቶክ ላይ እንዳትፖስቱ። በእኔ ተማሩ። እኔ አሁን ከአቢባ ጋር ከወጣ በኋላ በራሴ እያንዳንዱ እየገባሁ አሳያችኋለሁ። በቃ ካንቺ ጋር ላይ ነገር ጨርሻለሁ። ያስቀየመኝንም እጠይቃለሁ፣ የተናገረኝን በቤቴ ገብቼ ማለት ነው። ምክንያታቸው ምን እንደሆነ አንድ ባንድ እያስገባው እኔ የተናገርኩት ሪካርዶችም ስላለው እያንዳንዱ እያስገባው ጠይቃቸዋለሁ። መረዳት ያለውን በስነ ስርዓት አስረዳዋለሁ። ግን የልጆቻችሁ ፎቶ ዓለምን መቆጣጠር አይቻልም። ይኸውልሽ እየተቀየመሽ ይቀየምሽ ገደል ይግባ፣ የሰደበሽ ይስደብሽ ገደል ይግባ። አንቺ ህይወትሽን ኑሪ፣ ልጅሽን አሳድጊ፣ ስሪ፣ ብር ያዢ። ማንም ሁሉም ይውደደኝ አይባልም። ይፈንዱ። ማንንም ማስገብተሽ እንዳትጠይቂ። ማንንም ለማንም ራስሽን ማስረዳት አይጠበቅብሽም። ህሊናሽ ያመነበትን ነገር ካደረግሽ ለማንም ራስሽን ማስረዳት አይጠበቅብሽም። አለቀ። መጨፈር እንዲህ ማለት ነው እንጂ ሌላ ነገር እኔ ቲክቶክ ላይ ማንንም አያውቅም። እትሽ ነው ጨፍሪ። በቃ ሂጂ። ሰዎቹ እየጠሩሽ ነው። ጨርሰናል። ማርያ ኧረ ሰዎቹ ከስራ እንዳትባረሪ ታይ። ተውማ ጉድ ነው ዘንድሮ። መጠጥ ውስጥ ማን ነው ለራስሽ መጠጥ ውስጥ ማን ነው የደባለቀው? መልሱልኝ ፕሊስ። ሀኒቾ ናት መጠጥ ውስጥ የከተተችው አስተናጋጅ ስለነበረች። ዞሮ ዞሮ የቤሩት ውስጥ የምትገኙ ኢትዮጵያውያን ራሳችሁን ከገነትና ከራሄል ጥንቆላ ራሳችሁን ጠብቁ። ሀቢባን እንከሳታለን የምትሉ አካላት ዌልካም። የምኖረው ካታር ነው። እኔን መክሰስ የምትፈልጉ ካታር ኤምባሲ ክሰሱኝ። ጉዳችሁን እንዳለ ለህግ እሰጣለሁ። እስቲ ወንድ ናችሁ ክሰሱኝ። ገነትና ራሄል ጠንቋይ ናችሁ። ትደግማላችሁ፣ ሰው ላይ ታስጠነቁላላችሁ። በየጠንቋይ ቤቱ እየሄዳችሁ ቤሩት ላይ በጣም ብዙ ሰው ላይ መተት አሰርታችኋል። በእናንተ ያበዱ ሰዎች አሉ። ሌላም ነገር የደረሰ ነገር አለ። ሶ ገነትና ራሄል ጠንቋዮች፣ የጠንቋይ አለቃዎች፣ የጠንቋይ ሊቀመንበሮች እኔን ሀቢባን መክሰስ የምትፈልጉ ከሆነ የምኖረው ካታር ነው። ኢትዮጵያን ኤምባሲ ኢን ካታር ብላችሁ ጎግል ላይ ሰርች ብታደርጉ ቁጥራቸውን ታገኛላችሁ። ደውላችሁ ለኤምባሲ እኔን መክሰስ ትችላላችሁ። እታወቃለሁ ካታር ላይ 18 ዓመቴን ሁሉም ያገኛል። ሶ ሀቢባ ብላችሁ በስሜ ፎቶ ያላችሁ ለኤምባሲ ክሰሱ። በምኖርበት ሀገር ክሰሱኝ። ልብ ካላችሁ ጠንቋይ ካልሆናችሁ ክሰሱኝና ጠንቋይ አለመሆናችሁን አሳዩ። ያኔን የማስረጃውን ለኤምባሲ ይሰጣለሁ። በህግ ትጠየቃላችሁ። በእናንተ የጠፋው ነገር ሁሉ ትጠየቁበታላችሁ በህግ። አሳዩኝ። እኖርበትን ሀገር ኤምባሲ ስልኩን አድሬሱን ሰጥቻችኋለሁ። የጠንቋይ አለቆች እናንተ የጠንቋይ እናትና አባት ናችሁ። ገነትና ራሄል ስራሽ እንዳይታወቅ ነው ሩጠሽ ሄደሽ ከገነት ጋር የታረቅሽው። የመተትሽባቸው ሰዎች ማስረጃ እንዳይወጣብሽ ነው። ሩጠሽ ሄደሽ ትልቋ ጠንቋይ ጋር እቅፏ ስር የገባሽው አንቺ። ትንሿ ጠንቋይ ሄደሽ ትልቋ ጠንቋይ ጋር ዋናዋ ጋር ተሳሰራችሁ። ጉዳችሁ እንዳይወጣ። እቺ ልጅ ግን አትሞትም፣ ትድናለች ከመተታችሁ ኢንሻአላህ። ሄዳ ቤተሰቦቿ ጋር በቁርአን ትድናለች። ሱሱ ድና ደግሞ ህይወቷን ትቀጥላለች ኢንሻአላህ። በሰላም ብቻ ከዛ መተታ ማገር ትውጣ።